አማች ነው። ራጉኤል ልጅ ኦባብን እግዚአብሔር ለአንተ እሰጠዋለሁ ወዳለው ስፍራ እንሄዳለን። እግዚአብሔር ስለ እስራኤል መልካም ነገር ተናግሯል። አንተ ከኛ ጋር ና መልካም እናደርግልሃለን አለው። አሜን። ሙሴ ይሄ ኦባብ ለሚባለው ለሙሴ ሚስት እህት ለአማቹ ማለት ነው። ሰምታል እግዚአብሔር መልካም እንደሚያደርግልን ምን ብለሃል? ሰምታል ምን እንደሚያደርግልን የሙሴን እምነት እዩት። አንተም ሰምታል እኛም ሰምተናል ሁላችንም። ግን አለው አንተ ደግሞ መልካም ስለሚያደርግልን ከኛ ጋር ና አብረ የዚህ በረከት ምን ተካፋይ ሁን አለው። ይሄ እስራኤላዊ አይደለም። ይሄ ሰውዬ ካስታወሳችሁ ሙሴ ሚስቱን በማግባቱ ነው ዋጋ የከፈለው። ልክ ነው አይደለም? ሙሴ በዚች በሚስቱ ምክንያት አሕዛብ ስለሆነች እስራኤላዊ ስላልሆነች ትልቅ መከራ የከፈለባት ነች። ኢቭን ወንድሙና እህቱ እንኳን የተነሱት በዚህ ፋሚሊ ምክንያት ነው። እንዴት ነው ሄደህ ከኛ ዘር ያልሆነ ሰው ጎትታ አንጥተ ያው ዘንድሮም ይኖራል ይሄ ከኛ ዘር አላገባ ምናምን አልፎ አልፎ ሰማል እና እንደዚህ በማድረጉ እግዚአብሔር ጣልቃ ገብቶ ነው ያስተካከላቸው። ማርያም በተለይ እህት ደግሞ ስታምስ ከባድ ነው። አንዳንድ እህት ጫው በለው በማገበው ይገባል። እህቶች ያስነሱት ደግሞ አይበርድም። በዚህ ትዳር ላይ ዋጋ የከፈለ ነው። ይባስ ብሎ ሙሴ ምንድነው የሚለው? አሁን ተመልከቱ እንግዲህ የሚስቱን ገና እግዚአብሔር ሲወጣለት ወንድሟን ይስባል። ሰምተሃል? ትልቅ ብለሲንግ አለ ከፊት። ምን አይነት ነው ሙሴ? ትልቅ ቸርነት አለ። አብረን ሄዳል። እሺ ከዛ እሱ ምን ቢል ጥሩ ነው? እርሱም አልሄድም በረከት እግዚአብሔር የተናገረ አለ የተባለ ሰውዬው ምን አለ? እርሱም አልሄድም ነገር ግን ወደ አገሬና ወደ ዘመዶቼ እሄዳለሁ አለው። ከእናንተ ጋር መሄድ አልፈልግም አለው። የሙሴን ልብ ይዩት። እርሱም እባክህን በምድረ በዳ የምንሰፍርበትን አንተ ታውቃለህና እንደ አይኖቻችን ትሆናለህ፣ አትተወን። ከኛ ጋር ብትሄድ እግዚአብሔር ከሚያደርግልን መልካም ነገር ሁሉ እኛ ላንተ እናደርጋለን። ከዛ ከእግዚአብሔር ተራራ 3 ቀን መንገድ ያህል ተጓዙ። እግዚአብሔር የኪዳኑን ታቦት የሚያድርበትንም ስፍራ ይፈልግላቸው ዘንድ 3 ቀን መንገድ ቀደማቸው። ከሰፈራቸውን በተጓዙ ጊዜ የእግዚአብሔር ደመና ቀን በላያቸው ነበረ። አሜን። እሺ አሁን ካሁን በኋላ ብዙ አላነብም፣ ወደ ታሪኩ ገባው። ይሄ ኦባብ የተባለ ሰው የሙሴ ሚስት ወንድም ነው፣ አማች ነው ብያቸዋል። የሚገርማችሁ ከሙሴ ጋር ይተዋወቃሉ። ለምን? ሙሴ የት ኖሯል? 40 ዓመት ምድረ በዳ። በኦባብ ያመነበት ሪዝን አልገባኝም። ሙሴ ባህር የተከፈለለት መሪ ነው። ቀይ ባህር ደንግጦ የተከፈለለት ሰው ነው። በደረቅ ምድር ህዝቡን ያሻገረ ሰው ነው። ሙሴ ሊደር ነው። እሱ ብቻ አይደለም፣ ሲጠራው ራሱ በቁጥቋጦ ላይ እሳት እየነደደ ጫማናው ልክ ሲለው ማን ሲለው እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ ለነሱ በዚህ ስም አልተገለጥኩም ብሎ በአዲስ ስም የተዋወቀው ሰው ነው። ሌላ ስም፣ ሌላ ሪቬሌሽን አይደለም። እና እልካለሁ አለው። ፈርዖን ጋር ሄደህ ትናገራለህ፣ አፍ ትሆናለህ፣ ህዝቤን ነጻ ታወጣለህ፣ እኔ ካንተ ጋር ሆናለሁ ብሎ እግዚአብሔር ነገረው። የሙሴ ትህትና ጥግ ልነግራችሁ። በእሳት ያናገረው ሰው፣ ባህር የተከፈለለት ሰው፣ በትሩ ብዙ ነገር። እሱ ብቻ አይደለም፣ ሲና ተራራ ላይ ጠራውና ጽላት ሰጠው። አስታውሳችሁ? ጽላት ሰጠው። ሲና ተራራ ላይ አውርቶት 40 ቀን አቆይቶት ለህዝቤ ይሄን ሕግ አድርስ ብሎ ወረደ ማለት ነው። ወረደ። ይህ ሰው የተወሰነ ተጉዞ መጥተዋል። እስከ ሲና ተራራ ድረስ እስራኤላውያን ምን ብለው መጥተዋል? አሁን ተጉዞ መጥተዋል። በደንብ ስሙን፣ ተጉዞ መጥተዋል። ከሲና ተራራ በኋላ ማን ነው የሚመራቸው? እግዚአብሔር ነው። በእሳት አምድ በደመና ሆኖ እግዚአብሔር ሊመራቸው ያለ ሰውዬ መሪው መሪ ሲፈልግ ታዩታላችሁ። በእሳት አምድ የሚመራው ሰው መጣና እባክህ ኦባብ አለ፣ አንተ ኢምፖርታንት ሰው ነህ። ምን እንደሚል ታውቃላችሁ? ለዚህ ህዝብ አይን ትሆናለህ። እስቲ አሜን። ምንም አብረን ብናድግም አለው አብረን በረሃ ውስጥ ብንኖርም የሆነ ኳሊቲ አንተ ላይ ይቻል፣ የሆነ ጥሩ ነገር አንተ ላይ ምን እዚህ በረሃ ውስጥ ስትኖር ውሃ የት እንደሚገኝ፣ ቆንጆ ያልሆነ መንገድ የቱ እንደሆነ፣ እባብ የት እንደሚበዛ ከልምድ አይ ምንም እንኳን እግዚአብሔር መራቸዋለሁ ብሎ ታቦት ቢሰጠን፣ ምንም እንኳን ባህር ቢከፈልም፣ ምንም እንኳን ከፊቴ ደመና ቢመራኝም አንተ ታስፈልገናል።
ፓስተር ምንድነው የምትለው? ብዙዎቻችን አይኖቻችንን አናያቸው። ለምንድን ነው ባይገባኝ? አይን ግንባር አያይም ሲባል ሰምቻለሁ። በመስታወት ካልሆነ በስተቀር ሚል በቅንፍ ይያዝልኝ። አንዳንዴ ግንባራችን እንደዚህ ካልተለቀለን ላይው የሚችል አይመስልኝ። ሙሴን እግዚአብሔር መጣና እንደ ባሪያዬ እንደ ሙሴ ትሁት የለም አፍላፍ አወራዋለሁ አለ። የሙሴ ትህትና አንዳንድ ቀን አይገባኝም። ምን ጋር ይሆን ሙሴ? ምን ጋር? የሚገርማችሁ ሰው በእሳት እየተመራ በደመና አምድ እየተጋረደ እንዴት መሪ ፈለገ? ብዙዎቻችን ሩቅ ነው የምንጠብቀው የምድረ በዳችንን። በህይወት ውስጥ አንድ ነገር እርግጠኛ እንድትሆኑ፣ ረጅም ስብከት የለኝ፣ አንድ ነገር እርግጠኛ እንድትሆኑ፣ እግዚአብሔርም ያስወጣሽ፣ እግዚአብሔርም ባህር ይክፈልልሽ፣ እግዚአብሔር ምንም ያርግልሽ፣ ጠርተኝ አሻግረኝ ከግብፅ አውጥተኝ ምናምን ብለሽ ምድረ በዳ በህይወታችን ውስጥ አይቀርም። ምድረ በዳ ስሙ ይለያያል። ያንዳንድ ሰው ምድረ በዳ ገንዘብ ማጣት ሊሆን ይችላል፣ አላውቀው። ያንዳንድ ሰው ምድረ በዳ ጓደኛ ማጣትም፣ ያንዳንድ ሰው ምድረ በዳ ደግሞ ብቸኝነት ሊሆን ይችላል። ምድረ በዳ ግን በህይወት ዘመናችን አንዴ ሁለቴ ሶስቴ ምናምን ይገጥመናል። ያንን ምድረ በዳ የምናቋርጥበት ዊዝደም ግን ኦባቦቻችንን መፈለግ። ኦባብ ማለት ራሱ ስሙ ተወዳጅ፣ በፍቅር የተቃጠለ፣ ፍቅር አሳዳጅ ማለት ነው። እግዚአብሔር የሆነ ሰው በኦባብ ይባርከው። ብዙ ሰው ለምንድን ነው ምድረ በዳ የቀረው? ምድረ በዳውን አቋርጦ ያልወጣው ታቦት ስለሌለው አይደለም፣ እግዚአብሔር አብሮት ስላልሆነ አይደለም፣ የእግዚአብሔር ግሬስ ስለሌለበት አይደለም፣ አኖይንቲንግ ስላልፈሰሰበት አይደለም፣ ገንዘብ ስለሌለው አይደለም። ምድረ በዳውን ስርጓጉጡን፣ ጥቅጥቁን፣ እባብ ያለበትን፣ አሸዋ የሚበዛበትን እማያቅ ሰው ስለተከተለ ያንን ሰው ያገኘ ሰው ይሻገራል። ለምን በሉኝ? አንዴ ደግሜ ላንብብላችሁ። በጣም ልቤን የነካው ነው። አንተ እኮ ነው ያለው። ለካ ለታቦቱም ለእስራኤልም እስራኤል ሲመጣ የቱ ጋር ድንኳን መትከል እንዳለበት። ለምን ምድረ በዳ ላይ ወይም በረሃ ላይ ድንኳን ሄዳችሁ ዝም ብላችሁ ብትተክሉ ታውቃላችሁ። ፓስተር ዴቭ ነው ሲናገር እዚህ የሰማሁት። ስንተኛ አለ አቅጣጫ ስለምንስት ወደምንሄድበት አቅጣጫ ጫማችንን እናውልቀን እናስቀምጣለን። ለምን ስትነሳ ያንን ተራራ ምልክት አድርገህ ከሆነ ንፋሱ አንስቶት ተራራውን በዚህ አድርጎታል። የምድረ በዳ ተራራ የጸና አይደለም፣ አሸዋ ነው። ብድግ አድርገና በዚህ ነው የመጣሁት ብለህ ወደምትሄድበት። ስለዚህ ነው እግዚአብሔር መጥቶ እኮ አንዴ የሴርን ተራራ መዞር ይበቃችኋል አለ። ኧረ አሜን። አዙረኝ አታዙረኝ ይበቃችኋል። አሁን አለው አንተ አይን ትሆነናለህ። ለምን ውሃ የት እንዳለ ታውቃለህ። ለብዙ ጊዜያቸው ምድረ በዳ ላይ ስለ እባብ የት እንደሚበዛ ታውቃለህ። የሚነድፈን ነገር የት እንዳለ ታውቃለህ። ህይወታችን ከንቱ እንዳይሆን በረሃ ውስጥ እንዳንቀር አንተ ለኛ አይን ትሆነን። የሆነ ሰው መርቀዋለሁ። እባብ ይሰጠው ዛሬ፣ አይን ይሰጠው ዛሬ። ብዙ ሰው ልክ ታቦቱ አለ ማለት ሰው አያስፈልገኝም ብሎ ያስባል። ተቀብቻለሁ ማለት ሰው አያስፈልገኝም፣ ብር አለኝ ማለት ሰው አያስፈልገኝም። እባክህ ብሎ ለመነው ማለት ምን ማለት እንደሆነ ይገባቸዋል። ተንበርክኮ ዩ አር ኢምፖርታንት አለው ማለት ነው። ሙሴ ሲለምን ይታያል። ብዙ ሰው ምድረ በዳን ለማቋረጥ አይለምንም። ሰዎችን ታስፈልገኛለህ አይልም፣ ቲቪት ስለሚይዘው። እኔ እኮ ባህር ያቋረጥኩ ነኝ፣ ኢየሱስ ጌታ ነው፣ በዱላ እንትን ያልኩ ነኝ፣ ሃሌሉያ ራባላባላ ይላል፣ ልሳን የተሞላው ነኝ። በቀደም ዕለት በነብይ እንትና ሲናገረኝ ሰምተሃል፣ የሚያስቆምህ የለም ብሎኛል። ምን አይልና ከዛ በረሃው ላይ ቅቤ ይሆናል። ለአንተ አይደለም ለታቦቱ ራሱ ቀድሞ ስፍራ ያዘጋጃል። ከዛም እንደሚል ታውቃለህ፣ እሺ አለው ማለት ነው። እሺ ካለው በኋላ ልቤን የሚነካው ቃል የሶስት ቀን መንገድ ቀድሟቸው ይሄዳል። እስራኤል በደመና ነው የሚመጣው፣ ኦባብ ያለ ደመና ነው የሚሄደው። እስራኤል ማታ ማታ እሳት ነው የሚሞቀው፣ ኦባብ ያለ እሳት ነው የሚሄደው። በህይወታችሁ 3 ቀን ያክል የቀደማችሁ ሰዎች አሉ። እነዛ ሰዎች ካልበሩላችሁ በስተቀር በህይወታችሁ 3-4 ቀን ቀድሟችሁ ሄዱአሉ። ስለናንተ ስፍራ ያዘጋጁ፣ ስለናንተ የተራቡ፣ ስለናንተ አንተ በደመና እነሱ በፀሐይ ይሄዱ። እነዚህ ሰዎች ካላስታወስክ በስተቀር ካላሰብክ በስተቀር ያዘጋጁልህ ስፍራ ላይ መቀመጥ አትችልም። እንኳን አንተ ታቦቱ የተቀመጠው እነዚህ ሰዎች ባዘጋጁ ስፍራ ይሰው ኦባብ ይባላል። ሁሌ አንጀቴን የሚበላኝ የ3 ቀን መንገድ ያክል ከታቦቱና ከህዝቡ ፊት ቀድሞ ሄደ። ህዝቡም ይላል ይሄው ይላል እስራኤልም በደመና እየጥላ ስር ሆኖ ይመጣል ማለት ነው። እኔ እንዲህ ብያሰብ ማን ይሁን ለኔ 3 ቀን መንገድ ቀድሞኝ ሄደ፣ በረሃውን የቀደመልኝ። ያንዳንዶቻችን እናቶቻችን ናቸው። ሲምፕል ነገር ነው የምነግራችሁ፣ ልባችሁ ላይ ግን ታትሞ ይቅር። ያንዳንዶቻችን አባቶቻችን ናቸው። አንዳንዶቹ እኮ አልተማሩም ሲያስተምሩ።
አንዳንዶቻን ሳይበሉ አስተምረውናል። አሁን የገባኝ እኔ ለልጄን ሳስተምር አሁን ነው ለልጄ ዋጋ ስከፍል አንዳንድ ነገሮች የገቡኝ። አንዳንዶቹ እኮ ተገርፈዋል እስር ቤት እኛ እንደዚህ በነፃነት እንድንቦርቅ። እኛ በጥላ ውስጥ ሆነን እነሱ መና እየበሉ ኦባብ ምን እንደበላ አላውቅም። ሲጠማው አይዞ የሚለው ሰው እንደሌለ አስባለሁ። ብዙ ሰዎች እንደነዚህ አይነት ሰዎችን አያዩ መለመን ውርደት ስለሚመስላቸው። አንተ ቦታውን ታውቃለህ። አንተ ሰፈር መቀባት ብቻ በቂ አይደለም። እግዚአብሔር አብሮ መሆን ብቻ በቂ አይደለም። ታቦቱ ካንተ ጋር መሆኑ ብቻ በቂ አይደለም። ቀድሞ ስፍራ የሚያዘጋጁ ሰዎችን እግዚአብሔር ይስጠን። አሜን። This is amazing blessing። አንድ ታሪክ አነበብኩኝ። ምናልባት እናንተ ታውቁታላችሁ። ሰውየውን በጣም ወደዋለሁ። በሊደርሺፕም በምንም ስሙ ይነሳል። ናፖሊዮን ቦናፓርት ምናምን የሚባል ሰምታችኋል? የፈረንሳይ ጦር አዛዥ የሆነ ኦልሞስት የዓለምን ግማሽ የተቆጣጠረ ሰው፣ ግማሹ ማለት ይቻላል። መጨረሻ ሩሲያ ሲደርስ ነው የተሸነፈው። 10 ጦርነት ተሸንፏል። 2ቱ ግን ኢምፖርታንት እንደ አገር ነው የተሸነፈው። ግን ከዛ በፊትስ ተሸንፎ አያውቅም። ይዞ ናፖሊዮን ቦናፓርት ይባል ሽንፈት የሚባል በህይወቱ ወጣ ማለት አሸነፈ ነው። ወጣ ማለት ድል ነው። ወጣ ማለት ወረስ አውሮፓ ሙሉ ጠቀለለ። ለዚህ ሁሉ ማሸነፍ ምክንያት ሚስቱ ነች። በጣም ተናዳጅ ነው። ይኸውልህ ምክር የማይሰማ ሰው አንዳንድ ጊዜ መጨረሻ ይኸውልህ የድል መጥፎነቱ ትዕቢት ውስጣችሁ ይመጣል። የገንዘብ መጥፎነቱ ኩራት ውስጣችሁ ይመጣል። ከዚህ በኋላ ማንንም አልሰማም ወደሚል ትመጣል። እና ናፖሊዮን ቦናፓርት የሚባል ሰው ልክ ሚስቱን መጨረሻ ላይ ምን አላት? አታስፈልጊኝም ማለት እኔ ያላንቺ ምንም አታስፈልግ ፈታና እንደውም ሌላ ሴት እንዳገባ አንብቤያለሁ። ልክ 2-3 ጦርነት ሲሸነፍ ትታው ሄደች። እቺኛዋ የሚገርማችሁ ተናዶ ሲመጣ የሆነ ነገር እንትን ሲል እያረጋጋች ዊዝደም የምትሰጠው ሴት ነበረች። ለሱ ኦባቡ ነች። እቺ ኦባቡ ሩቅ አይደለም ያለው። አንዳንድ ሰው ከኬንያ ይፈልጋል ኦባቡ፣ ከቡርኪና ፋሶ ይፈልጋል። ጎን ነው፣ አብሮ አደግ ሊሆን ይችላል። እኔ የማውቀው ነገር የለም። የምድረ በዳውን መንገድ የሚያቅሰው ግን ጎን አለ። ስለነዛ ሰዎች ወይ ታመሰግናለህ ወይ ትጸጸትና እግዚአብሔር እንዲሰጥ ትለምናለህ። ከዛ ይሄ ሰውዬ የሚገርማችሁ ከፈታት በኋላ 10 ጦርነት ውስጥ ሰው 10ንም ይሸነፋል። መጨረሻ ላይ የሩሲያውን ጦርነት እንዳይገጥም እየተመከረ እየለመኑት በጉልበት አልሰማም ብሎ ሄዶ ሰራዊቱንም የሩሲያ በረዶ ላይ ያስፈጀ፣ እሱም ተማረከ። አንድ ትንሽዬ ደሴት ላይ ብቻውን አስረውት። ጄሲ ፌኔን ነው ስሟ፣ ጄሲ ፌኔን። ከዛ በኋላ ፋይናሊ ሊሞት ሲል የተናገራቸውን አጠገቡ የነበሩ ሰዎች ምናምን ጽፈውታል። እና አንዱ ልቤን የነካውን ነገር አንዱን ነው ነገር። ግን ከዛ በፊት ምን ይላል እሱ? ጄሲ ፌኔን ማለት እኮ የኔ የእድል ኮከብ ነበረች አለ። ትቷት ከሄደ በኋላ ከጣላት በኋላ ብዙዎቻችን ኦባሞቻችንን የድል እድሎቻችንን እንተዋቸዋል። ሙሴ ግን አልተውህም አለው። እባክህን አለው አንተ የዚህ ምድረ በዳ አይን። ዛሬ የሆነ አይን ሰው በኢየሱስም ይብራላችሁ። ትታችሁት አትሂዱ። ያንን ሰው አልፈልግም ቢል አልለማመጥም አትበሉ። ኢዝ ኢምፖርታንት ጄሲ ፌኔን አለ የድል ኮከቤ ነበረች አለ። እሱ አይደለም ልቤን ግን ይነካ። መጨረሻ ላይ ሲሞት ትንሽ ሲቀረው ይላል እንደውም አንዴ በኃይለኛ ትኩሳት ነበረበት፣ መንቃትም እንደዚህ ሸለብ ምናምን እንደዚህ ያደርገው ነበር። እና ፈረንሳዊ አይደል ሰውየው ምን እንዳለ ታውቃላችሁ? ጄሲ ፌኔን አለ የፈረንሳይ የጦር አዝማች ነች እየሞተ። በሌላ አማርኛ ምን እኔ አይደለሁም ለካ ጦሩን ያዘመትኩት። እሷን ካጣው በኋላ ሁሌ ሽንፈት የመጣው አዝማቹ አንትቼ ነው። አንዳንድ ሰዎች ይመጡና ድላችንን ይነግሩናል። ከኛ ጀርባ ድል የሰጡን ሰዎች አሉ። መማራችንን ይነግሩናል። ፀሐይ ቀጥቅጧቸው ያስተማሩናል። ርቧቸው ያጠገቡናል። እነዚህን ሰዎች በማስተዋል ማሰብ አለብን። ከዛ ሙሴ ምን እንዳለው ታውቃላችሁ? ወደ መጨረሻው ስመጣ ይኸውልህ እመነኝ ኦባባ ነው እኛን ብለህ ከመጣህ አለው እኛን ብለህ እየመራ ተስፋይቱ ምድር ከደረስን አለው እመነኝ ልክ ነው። አንተ ከ12ቱ ነገድ ውስጥ የለህም። ልክ ነው። እስራኤላዊ አይደለም። ልክ ነው። አይሁዳዊ አይደለም። ልክ ነው። ተስፋ ቃል የለህም። ግን አንድ ነገር ልንገርህ፣ ከኛ ዘሮች እኩል ርስት ይኖራል። አሜን። ታውቃላችሁ በኋላ ላይ መሳፍንት መጽሐፍ ሲነግረን በደቡባዊ እስራኤል ኢያሪኮ ጎን ያለውን ሊያውም የዘንባባውን መሬት ለሱ ዘሮች ተሰጠ። አንድ ያጨብጭብና አሜን በለኝ። የአንዳንዶቻችን ችግር ሰዎቹን እናያቸዋለን፣ እናቃቸዋለን፣ ይመሩናል፣ እንጠቀምባቸዋለን። ፋይናሊ ቴንኪው የሚባል ተባርከናል፣ ነርተናል፣ በልተናል፣ ያስተማሩንን ደግሞ ረስተናል።
በበረሃው ደግሞ ቀድመው የት ማደር እንዳለብን ያዘጋጁልን ጥሩ ሰዎች አሉ። ካደረጉላችሁ ወደ ርስታችሁ ስትገቡ ደግሞ እንደ ሙሴ ዘንባባ ያለበትን መልካም የሆነውን ቦታ ደግሞ ለነዚህ ሰዎች መስጠት ይተበከበታል። ተባርኮ ቴንኪው ያላለ ብዙ ሰው አለ። አድጎ ንግዱ ተባርኮ ዘመዱ መልካም ሆኖ ህይወቱ ተባርኮ ህይወቱ በልጽጎ ለሌላው ደግሞ ሼር የማያደርግ ሰው አለ። በቅዱሳን ህይወት ውስጥ ኢንካሬጅ የማደርጋችሁ አመስጋኞችና ሰጪዎች ካልሆንን በስተቀር ቀጣይ ድል በህይወታችን አይመጣም። እናቶቻችንን ማሰብ፣ ፋሚሊዎቻችንን ማሰብ፣ የረዱንን ማሰብ፣ ያስተማሩንን ማሰብ፣ የጸለዩልንን ማሰብ this is important። አንተ የደረስክበት እንኳን ባታደርሳቸው ካለህ ላይ ግን ቆርሰ ርስትህን ልሰጣቸው የተገባ ነው ማለት ነው። እሺ ወደ ፕሪንሲፕሉ ልምጣና ልጨርስ። የመጀመሪያው ከዚህ ነገር ምንድነው የምንማረው የሚለው ነው። የመጀመሪያው የትህትና መንገድ ነው የምንማረው። የትህትና መንገድ ምንም እንኳን ሙሴ በግብጽ ሀገር የተማረ ሙሴ እኮ የግብጻውያንን ጥበብ በሙሉ የተማረ ሰው ነው። አስማቱንም ጭምር ይመስለኝ አስታውሳችኋል። ጥበቡን በሙሉ ተምሯል እኮ። እግዚአብሔር አምላክ ሙሴን ያንን ያስተማረበት ሪዝን በጥበቡ ነፃ ማውጣት አይችልም፣ ግን ከዛ የሚበልጥ ጥበብ በሱ ውስጥ አድርጎ እዛ የሚሰራውን ክፉ ነገር አስተምሮ ሙሴን እኮ እናቱ እንኳን አሳደግኩ ማለት አትችልም። ተከፍሏት ነው። ማንም እናት ለጡቷ ወተት ኪራይ የተከፈላት ይል ልክ አይደል? የሙሴ እናት ባጠባው ጡት እንኳን ማለት መብት የለም። ለምን? ተከራይቶ ነው። ፋዘር ነው እኮ የሚለው እግዚአብሔር እየከፈለ። እስቲ አሜን በለዋ። ማን የከፈለው? ለወተቱ። ሁላችንም እናቶች የሆናችሁ ልጆቻችሁን ስታጠቡ ለጡዝኛ አይከፈልም፣ ለላሟ ነው የተከፈለው። የሙሴ እናት ግን ተፈልጋ this is ራሱ ሚራክል እኮ አይደለም? ወንድ ልጅ አይደግበት በተባለ ቤት እግዚአብሔር አሳድጎት የሚራክል ልጅ ሆኖ እሱ ብቻ አይደለም፣ እግዚአብሔር በትርን ወደ እባብ እየቀየረለት ያስማተኛ እባብ በሙሉ በሱ በኩል ተውጦ እንዴት ነው መሪ ሆኜ ቅባት ፈሶብኝ እግዚአብሔር አውርቶኝ በእናትህ እያልኩ ሊያውም የሚስቴን ወንድም የምለምነው አማቼ ኩራት እኮ ይሰማል። እንደ ወንድ ልጅ አይደል እንደ ሴት ቤት ትላለህ። እነሱ ቤት እኮ በግ ሲጠብቅ ነበር ሙሴ፣ እረኛ ነበር። አሁንም ደግሞ አንጥቼ ላይ ጌታ ላድርገው ብሎ አላሰበም። እባክን ብሎ ለምነው። የትህትና ጥግ። የተማራችሁ ብትሆኑ ኦባሞች አሉ፣ የተቀባችሁ ብትሆኑ ኦባሞች ያስፈልጉናል። እነዚህን ኦባሞች እንዴት ነው የምንለየው? አጠገባችን ናቸው፣ ሩቅ አይደሉም። በዝና መብለጥ፣ በእውቅና መብለጥ፣ በገንዘብ መብለጥ አይደለም ትህትና ማለት በሚያንስም ሰው እግር መሆን ነው። ግን የሰው አስተሳሰብ ሁልጊዜ የሚገርማችሁ ሰውየው ትልቅ ከሆነ ነው አባት መሆን የሚችለው። ስፒሪቹዋል ነገር ሁልጊዜ መሪ ነኝ ልክ ነኝ፣ ግን መሪም ቢሆን መሪ ያስፈልጋል። ታቦት አለ ከኔ ልክ ነው፣ ታቦትም ቢኖር ከፊት ደግሞ ምድረ በዳ የሚያውቃለ ከኔ በፊት የተራመዳል፣ እዛ ምድረ በዳ ውስጥ የተንቀሳቀሳል። ድንኳን የት ቢተከል እንደሚጸና ያንዳንዶቻችን ድንኳን ያልጸናው ለምንድን ነው? ልምድ የለንም በጉዳዩ ላይ። ስለዚህ እግዚአብሔር መለኮታዊ ምሪት ይሰጥና ምድራዊ ዕውቀት ደግሞ ለሌሎች ይሰጣል። ሁለቱን ነው አቀናይተ ምድረ በዳውን የምታቋርጠው። መለኮታዊ ነገር ብቻ አንተ ላይ ስላለ አትሻገርም ምድረ በዳው። ትህትና የሚባለው ነገር ከአንተ በሚያንስ ሰው። ለዚህ ነው ጳውሎስ ግልጽ ያደረገው ከትልቁ ስርማ ግዴታ ትነሳል። አሁን እኔ ስመጣ ከእኔ ስር ያሉ ፓስተሮች ኖር ይሉኝ፣ ከዛ እነሱ ሲመጡ ደግሞ እነሰሌ ግዴታ ነው። ይሄ ሃይራርኪ ነው። ትህትና ማለት ለሚበልጥ መነሳት አይደለም፣ ከሚያንስ ስርም መሆን። እሱ ውስጥ የሚጠቅም ነገር አለ፣ ትመራኛለህ፣ አንተ ሼር ብታደርገኝ ይሰራብኛል ብሎ ማመን ነው። ዛቴስ ሙሴ ላይ የምታየው ይሄን ነው። ምንም እንኳን ታቦት ለኔ ቢሰጥም፣ ምንም እንኳን እግዚአብሔር ምራ ብሎ አፍላፍ ቢያናግረኝም፣ ኦባም ሆይ አይን ለኔ የሆነ ሰው ይሄ ገባው። ተሸውደናል ብዙዎቻችን። እንደዚህ ሰውዬ መጨረሻ ላይ በቤቱ ያለውን ጸጋ ሳያቅ የድሎቹን ሁሉ ሚስጥር ሳያቅ ከፈታት ከሞተች በኋላ እኮ ነው። ሞተች ተብሎ ተነግሮት እኮ ነው። አልቅሶ ብሎ መጨረሻ ላይ አንቺ ነበርሽ የድል ድል ኮከቤ ይላል። ኮከቤ ብትል፣ አልማዜ ብትል፣ ወርቄ ብትል ሺዝ ኦሬዲ ጎን። ወይኔ ጋሼ እንትና እያሉ ማለት እንዳይኖር አሁን ነው ኦባሞቻችንን መጠቀም። እስቲ አሳየኝ በለው። ቀድሞ የነገደ ካለ፣ ቀድሞ የተማረ ካለ፣ ቀድሞ በዛ ጉዳይ ሰራ ካለ እስቲ ከልምድ አንተ እኮ ታውቃለህ አይኔ ሁን እስቲ ፕሊዝ ብለህ ያንን ነገር እንዲያሳይ ሞክር። እኛ ምን ትጠይቋለህ? እግዚአብሔር ይመስገን ትላለህ። ከዛ የማታውቀው ነገር ውስጥ ትገባለህ። ካንተ በፊት የሰበኩ ካሉ፣ ካንተ በፊት ያስተማሩ ካሉ
ካንተ በፊት የተራመዱ ካሉ ጉዳይ ውስጥ ያሉ የቱ ጋር ነው ድንኳን የሚጸናው? የቱ ጋር ነው ታቦቱን ባሳርፍ ውጤታማ መሆን? ጠይቃቸው። እግዚአብሔር በእነዛ ሰዎች ይመራሃል። ትህትና ቬሪ ኢምፖርታንት። መሪ ሆነ መሪ መለመን ይጠበቅብሃል። ፋይናል አይደለህም አንተ። ሁለተኛው ፕሪንሲፕል ሁሉ ጊዜ ቅርብ እንደሆኑ አስቧቸው። ቅርቤ ነው። እናት ትሆናለች በዛ ጉዳይ አትናቅ። አባት ይሆናል። አልተማሩም ብለህ አታስብ። ምንም አይነት ነገሮች ምክር አዘል ሆነው ወደ ሰነፍ ነው የሚለው ይኸውላችሁ፣ ሰነፍ ምክርን ያቃልላል ይላል። ምክር በቀለለበት ቦታ ሁሉ ድል አይገኝም። ምክር ሲበዛ ግን ድል ይበዛል። ሁሉ ጊዜ ከናንተ ቀድመው የሄዱትን ተከተሉ። እግዚአብሔር ለማርያም ራሱ ሲነግራት ከጸነሰች 6 ወሯ ነው። አይ የ6 ወር ሲኒየር ነች እርግዝና። ሽንት ጨርቅ እንዴት እንደሚቆረጥ አሜን። ልክ ነው አይደለም? ሲያቅለሸልሽ ምን እንደሚል ቢያንስ በ6 ወር ትበልጥሻለች። ሄደሽ ከሷ ተማሪ እኮ ነው ያለው። ማርያም አምላክን ያረገዘች 6 ወር ነው አላት እሷ። እኛ እኮ የሚበልጡን ሰዎች በመስማትም በቀደሙ ሰዎች መመራትም ጉርደት የለም። ዲዘ ብለሲንግ የመጨረሻ እቺን ነገር ተናግሬ ልጨርስ። ሁሉ ጊዜ ላደረጉልን ነገር ዋጋ መክፈል እንዳለብን እመኑ። ወደ ኋላ መለስ ምንድነው ነው የሰጠሁት ስጦታ? ምንድነው ቴንኪዩ ያልኩት? ቴንኪዩ ራሱ ሰዎችን ኢንካሬጅ ያደርጋል። ባይዘው አስበን የሰጠናቸው አስበን ያደረግነውን ነገር ማሰብ አለብን። ኦባ ማለት በምድረ በዳ ውስጥ ከታቦቱ ፊት እየሄደ ምድረ በዳውን እንድናቋርጥ የሚረዳን ሰው ማለት ነው። ይህንን ተወዳጅ ሰው እግዚአብሔር ይስጠን።